ነገ የካቲት 17 አቤት አቤት አቤት! አደራ ኮፒ ሊንክ ማድረግ እንዳይረሳ ጠይቃለሁ። ግብፃውያንን በ9 መቅሰፍትና በ10ኛ ሞተ በኩር በመምታት እስራኤላውያንን ነፃ ያወጣ ቅዱስ፣ የኤርትራን ባህር ከሁለት ከፍሎ ሕዝቡን በደረቅ መሬት ያሻገረ፣ ግብፃውያንን ግን ከነሰረገሎቻቸው በባህር ውስጥ ያሰጠመ፣ ለእስራኤል ሕዝብ መና ከደመና አውርዶ የመገበ፣ ውሃን ከጭንጫ ከዓለት ላይ አፍልቆ ያጠጣ፣ የእስራኤልን ሕዝብ በብርሃን ምሰሶ የመራና በ7 ደመናዎች የጋረደ፣ ከልዑል እግዚአብሔር በተሰጠው ሥልጣን ጠላቶቻቸውን በሙሉ ድል የነሳላቸው፣ ወገኖቹ ግን በማመስገን ፈንታ ብዙ ያሰቃዩት፣ እርሱ ግን ደግ ቅንና የዋህ ነውና ያልተቀየማቸው፣ ይልቁንም ለእነሱ ብሎ ራሱን አሳልፎ የሰጠ፣ ለ40 ዓመታት የእስራኤልን ሕዝብ ሲመራ ከ570 ጊዜ በላይ ከልዑል እግዚአብሔር ጋር ቃል በቃል የተነጋገረ፣ ከጸጋው ከክብሩና ከሞገሱ የተነሳ ፊቱ እንደ ፀሐይ ያበራ ስለነበረ ሰዎች ፊት ለፊት ለማየት ይቸግራቸው የነበረ፣ ታቦተ ጽዮንንና 10ቱ ቃላተ ትእዛዛትን ከልዑል እግዚአብሔር በእጁ የተቀበለ፣ ጽላቱ ቢሰበርበት ራሱ በእጁ ሰርቶ በልዑል እግዚአብሔር እጅ ቃላቱን ያስጻፈ፣ ይህ እንደኔ ያለ ኃጢአተኛና ወራዳ ሰው ክብሩን ተናግሮና ዘርዝሮ የማይጨርስለት ታላቅ ክቡር ድንቅ ጻድቅ ነቢይና ደግ ቅን ሰው ቅዱሱ ሙሴ ነገ የካቲት 17 በ120 ዓመቱ ከዚህች ዓለም አርፎ በናባው ሊቃነ መላእክት በቅዱስ ሚካኤል፣ በቅዱስ ገብርኤል እንዲሁም ደግሞ በቅዱስ ሳሙኤል አማካኝነት ተገንዞ ተቀብሮ መቃብሩ የተሰወረበት ታላቅ የክብረ በዓሉ ቀን ነው። ሊቀ ነቢያት ቅዱስ ሙሴ። ነቢያት እጅግ በጣም ብዙ ናቸው። ነገር ግን ከሁሉም ነቢያት ግን ሊቀ ነቢያት ቅዱስ ሙሴ ይበልጣል። አዎ ሁሉም ነቢያት ከፈጣሪያቸው የተቀበሉት ጸጋ ልዩ ልዩና ድንቅ ድንቅ ነው። ነገር ግን እንደ ሊቀ ነቢያት ሙሴ ያለ ጸጋ የተሰጠው በፍጹም የለም። ነገዳቸው ከሌዊ ከሆነው እንበረምና ዮካብድ ከሚባሉ ወላጆቹ የተወለደው ይሄ ነቢይ እርሱ የተወለደበት ዘመን እስራኤላውያን በግብፅ የባርነት አገዛዝ ውስጥ ስለነበሩ ወንዶች በሙሉ የሚወለዱ ወንዶች በሙሉ የሚገደሉበት ሰዓት ነበረ። ነገር ግን ለ215 ዓመታት ያክል በግብፅ ባርነት ስትገዛ የነበረችውን እስራኤልን ነፃ ያወጣ ዘንድ ፈልጎ ነበርና ልዑል እግዚአብሔር ሙሴን ወደዚህ ምድር አመጣው። ከመጣ በኋላም ደግሞ ሊገሉት ባሉ ጊዜ በገዳዮቹ ልቦና ርኅራኄን አምጥቶ ጌታችንን አትርፎታል። በኋላም ይሄ ወንድ ልጅ የመግደል አደን ስላልቆመ እናቱ አባይ ወንዝ ላይ ወስዳ ጥለዋለች። ተርሙት የተባለች የግብፁ ንጉሥ የፈርዖን ልጅም ወንዝ ገሏን ልትታጠብ በሄደችበት ጊዜ ቅዱስ ሙሴን አግኝተዋለች። እርሷም ልታሳድገው ወደ ቤተ መንግሥት ወስደዋለች። ከዚያ ከቤተ መንግሥቱ አካባቢም የሙሴ እህት ማርያም አትጠፋም ነበርና ሕፃናት ከሞቱባቸው ከእስራኤል ሴቶች አንድ ሰው ላምጣና ያጠባው ብላ የገዛ እናቱን አምጥታለታለች። ነቢዩ ቅዱስ ሙሴም በቤተ መንግሥት ውስጥ ማደግ ጀመረ። ሙሴ ብላ ስም ያወጣችለትም ተርሙት የተባለችው የፈርዖን ልጅ ናት። ምክንያቱም ሙሴ ማለት ከውሃ የተገኘ ማለት ነው። ወላጆቹም ያወጡለት ስም መልካም ነበረ። አዎ ሲወለድ እንደ እግዚአብሔር መልአክ ፊቱ ያበራ ስለነበረ መልካም ብለውታል። ነቢዩ ቅዱስ ሙሴ 5 ዓመት በሆነው ጊዜ ይህች የፈርዖን ልጅ ተርሙት ወደ ቤተ መንግሥት ይዘው ሄዳለች። በቤተ መንግሥትም ፈርዖንን በጥፊ ተማቷል። ፈርዖንን በጥፊ በመማታቱም ይገደል በተባለ ሰዓት እግዚአብሔር በአማካሪዎቹ ላይ አድሮ እሳትና ውሃን የማይለይ ሕፃን ነውና ለምን ትገለዋለህ ብለውታል። እርሱም እነሱን ባለመቀበል ሊገለው ባለ ሰዓት አማካሪዎቹ እንጎቻና እሳት እናስቀምጥና መርጦ የሚበላውን እስኪንይ አሉ። አዎ እንጎቻውን ካነሳ ግደለው፣ እሳቱን ካነሳ ግን አያውቅምና ተወው ብለውታል። ይህ ሁሉ ለትልቅ ነገር አጭቶታልና ፈቃደ እግዚአብሔር ነው። በዚህም ሰዓት እንጎቻና እሳት አምጥተውለታል። ቅዱስ ሙሴም እንጎቻውን ሊያነሳ ሲል ሊቀ መልአክ ቅዱስ ሚካኤል መጣና እሳቱን አንስቶ እንዲውጥ አድርጎታል። ከዚያም ጊዜ በኋላ አንደበቱ ኮልታፋ ሆኗል ማለት ነው። በጣም የሚደንቀው ከዚህ በኋላ ነው። 40 ዓመት በሆነው ጊዜ የፈርዖንን ቤትና ምቾቱን ጠላ። አዎ የንጉሥ ልጅ መባልን ናቀ። አዎ ታላቁ አባታችን መምህር ቅዱስ ጳውሎስ እንደተናገረው አዎ በአሕዛብ ቤት ካለ ምቾት ይልቅ ከእግዚአብሔር ሕዝብ ጋር መከራ ሊቀበል ወዷልና። አንድ ቀንም ለዕብራዊ ወገኑ ተበቅሎ ግብፃዊውን ገድሎታል። በዚያም የተነሳ ወደ ምድያም ሸሽቷል። በዚያ በምድያምም ለ40 ዓመታት የካህኑ የዮቶርን በጎች እየጠበቀ ኢትዮጵያዊቱ ሲጳራን አገባ። በዚያም 2 ልጆችን ወለደ። 80 ዓመት በሞላው ጊዜም ልዑል እግዚአብሔር በደብረ ሲና ተነጋገረው። ሕዝቡንም ከባርነት ቀንበር እንዲያላቀቅ ላከው። ነቢዩ ቅዱስ ሙሴም ከወንድሙ ከአሮንና ከአውሴ ወይም ከኢያሱ ጋር ግብፃውያንን በ9 መቅሰፍትና በ10ኛ ሞተ በኩር በመምታት የኤርትራን ባህር ከፍሎ በደረቅ በማሻገር መናን ከደመና እያወረደ በመመገብ ከዓለት ላይ ውሃን እያፈለቀ በማጠጣት ሕዝበ እስራኤልን ጠላቶቻቸውን ድል እየነሳ ነፃ አውጥቷቸዋል። አደራ ኮፒ ሊንክ ማድረግ እንዳይረሳ። ለቤቱ አዲስ የሆናችሁ ፎሎ ማድረግ እንዳይረሳ። መድኃኔዓለም ኢየሱስ ክርስቶስ አስተዋይ ልቦናና ሰሚ ጆሮን ይስጠን። ከሊቀ ነቢያት ከቅዱስ ሙሴ ረድኤት፣ በረከት፣ ምልጃ፣ ቃል ኪዳን፣ ፍቅር አይለየን። አሜን። ይቆየን።